በቀን ውስጥ ስንት ጊዜ ነው ስልክሽን ከፍተሽ የሌሎችን ስኬት፣ ውበት ወይም ደስታ ስታይ በውስጥሽ ያንቺ ህይወት ወደ ኋላ የቀረ እየመሰለሽ የምትከፊው? የስነ ልቦና ባለሙያዎች ይህንን ስሜት የንጽጽር ወጥመድ ይሉታል። ማርክ ትዌን የተባለው ታዋቂ ጸሐፊ ማወዳደር የደስታ ሁሉ ገዳይ ነው ይላል። ይህንን የንጽጽር ወጥመድ ዛሬ ካላቆምሽው ከ5 ዓመት በኋላ ምንም አይነት የህይወት ለውጥ ሳታመጪ የሌሎችን ስኬት እያየሽ ብቻ የምትቆጪ ደካማ ሴት ሆነሽ ትቀሪያለሽ። ምርጫው ያንቺ ነው። ሌሎችን እያየሽ ራስሽን ዝቅ የምታደርጊ ከሆነ ሳታውቂው የራስሽን ልዩ ተሰጥኦና የአእምሮ ሰላምሽን እያጣሽው ነው። በዛሬው ቪዲዮ ውስጥ ለምን ራሳችንን እንደምናወዳድር፣ ይህ ወጥመድ እንዴት ህይወታችንን እንደሚያበላሽና ከዚህ እስር ቤት ወጥተን በራሳችን መንገድ የምናበራባቸውን 5ቱን የስነ ልቦና ምስጢሮችንና በታሪክ የታገዙ መፍትሄዎችን እናያለን። ቪዲዮ ሰብስክራይብ እና ላይክ በማድረግ ጀምሩት። የመጀመሪያው ምስጢር የንጽጽር ትልቁ ውሸትና የስነ ልቦና ጥናት ሰዎች ራሳቸውን የሚያወዳድሩት በሁለት ፈጽሞ የተለያዩ ነገሮች መካከል ነው። አንቺ የምታዩ የሌሎችን ሰዎች ምርጥ የህይወት ክፍል ብቻ ነው። ሶሻል ሚዲያ ላይ የሚለቀቀውን ውብ ፎቶ፣ የሥራ ስኬት ወይም የደስታ ሰቅ ታያለሽ። ነገር ግን ያ ሰው ያንን ለማግኘት ያሳለፈውን ስቃይ፣ የሌሊት እንባና ፍርሃት አታይም። በሳይኮሎጂ ውስጥ ሶሻል ኮምፓሪዥን ቲዮሪ የሚባል መርህ አለ። የሰው ልጅ በተፈጥሮ ራሱን ከሌሎች ጋር የመመዘን ባህሪ አለው። ነገር ግን ትልቁ ስህተት ያንቺን ሙሉ ህይወት ወይም ከነድካምሽና ከነፍርሃትሽ የሌላውን ሰው ውጫዊ ገጽታ ብቻ አይተሽ ስታወዳድሩ ሁልጊዜም መሸነፍሽ የማይቀር መሆኑ ነው። አንድ አስደናቂ የተፈጥሮ ታሪክ ልንገራችሁ። የቻይና ቀርከሃ ወይም ቻይኒስ ባምቡ ሲተከል ለመጀመሪያዎቹ 4 ዓመታት ምንም አይነት ለውጥ አያሳይም። ውሃ ይፈስለታል፣ ኮምፖስት ይደረግለታል። ነገር ግን መሬት ላይ አንዲት እጅ እንኳን አይበቅልም። በዙሪያው ያሉ ሌሎች እጽዋት ግን በጥቂት ወራት ውስጥ አድገው ያብባሉ። እናም አራሹ ሰው ቀርከሃውን ከነዚህ ጋር ያወዳደር ኖሮ ተስፋ ቆርጦ ይተወው ነበር። ነገር ግን በ5ኛው ዓመት ያ ቀርከሃ በ6 ሳምንታት ውስጥ ብቻ 90 ጫማ ወደ ላይ ይወጣል። ታዲያ ዛፉ ያደገው በ6 ሳምንት ውስጥ ነው ወይስ በ5 ዓመት? መልሱ 5 ዓመት ውስጥ ነው። መሬት ስር ስሩን እየሰደደ ነበር። ህይወትሽም እንደዚሁ ናት። ዛሬ ያደጉ ሰዎችን አይተሽ አትደንግጪ። እነሱ በምዕራፍ 20 ላይ፣ አንቺ ደግሞ ገና በምዕራፍ 1 ላይ ሆነሽ ስሩን እያጠነከርሽ ሊሆን ይችላል። ሁለተኛው ምስጢር ውድድርሽ ትናንት ከነበርሽው ማንነትሽ ጋር ብቻ ይሁን። ውድድርሽን ወደ ውስጥሽ መልሺው። የትናንቱ አንቺ ምን ያህል መጽሐፍ አነበበች? ዛሬስ ምን አዲስ ነገር ተማርሽ? የራስሽን ትናንት እያሸነፍሽ ከሄድሽ በዓለም ላይ ማንም ሊቀድምሽ የማይችል ፍጹም ስኬታማ ሴት ትሆኛለሽ። በዓለም ታሪክ ውስጥ ትልቅ ዋናተኛ ማይክል ፊሊፕስ 28 የኦሎምፒክ ሜዳሊያዎችን ያሸነፈ ሰው ነው። አንድ ጊዜ ጋዜጠኞች ጠየቁት፣ ዋና ስትዋኝ ጎን ያሉትን ዋናተኞች እያየህ ትፈጥናለህ? እሱ የሰጠው ምላሽ አስደናቂ ነበር። ጎን ያሉትን ዋናተኞች ለማየት ራሴን ካዞርኩ የሰከንድ ስርባሪ ጊዜ አጣለሁ። ያ ደግሞ አሸናፊ ያደርገኛል። እኔ የምዋኘው ከጎኔ ካሉት ጋር ሳይሆን በሰዓቴ ላይ ነው፣ ካስመዘገብኩት የራሴ ምርጥ ውጤት ጋር። እናም ራስን ከሰዎች ጋር ማወዳደር ትልቁ የውድቀት መጀመሪያ ነው። ሶስተኛው ምስጢር የሶሻል ሚዲያ አመጋገብሽን አስተካክይ። ራስሽን ማወዳደር የምታቆሚው የንጽጽር ምንጮችን ስትቀንሺ ነው። በየቀኑ የምታያቸው ፔጆች ወይም ሰዎች ለአንቺ መነቃቃትን ሳይሆን የበታችነት ስሜትንና ጭንቀትን የሚፈጥሩብሽ ከሆነ ወዲያውኑ አንፎሎ ወይም ሚውት አድርጊያቸው። ሶሻል ሚዲያ አንቺን እንዲጠቀምብሽ አትፍቀጂ። አንቺ ለእድገትሽ የሚጠቅምሽን ብቻ መርጠሽ ተጠቀሚበት። አራተኛው ምስጢር የምስጋና ልምምድ ይኖርሽ። ማወዳደር የሚመጣው የሌለሽ ነገር ላይ ብቻ ስታተኩሪ ነው። ይህንን ለመቀየር በየቀኑ ጠዋት ስትነሺ ያለሽን 3 ትናንሽ ነገሮች ማመስገን ልመጂ። እስኪ አሁኑኑ ቪዲዮውን ለ1 ሰከንድ ቆም አድርጊና ዛሬ ራስሽን አወዳድረሽ ያዘሽበትን ነገር አንድ ነገርና በተቃራኒው
ፈጣሪ የሰጠሽን ትልቁ ጤና፣ አእምሮ ወይም የመስራት ነፃነት አስቢ። አየሽው ልዩነቱን? አእምሮሽ ካለው የማጣት አስተሳሰብ ወጥቶ ወደ የማግኘት አስተሳሰብ መሸጋገር ይጀምራል። አምስተኛውና የመጨረሻው ሚስጥር ልዩ ማንነትሽን ተቀበዩ። በዓለም ላይ ካሉ 8 ቢሊዮን ሕዝብ መሃል ልክ እንደ አንቺ ያለ የጣት አሻራ፣ አስተሳሰብና ውበት ያለው አንድም ሰው የለም። ሕይወት ውድድር ሳትሆን እያንዳንዱ ሰው በራሱ መስመር የሚሮጥበት የግል ጉዞ ነው። ከዛሬ ጀምሮ ራስሽን ከሌሎች ጋር ማወዳደር አቁሚና ሙሉ ትኩረትሽን በራስሽ ሕይወት ላይ አድርጊ። ቪዲዮውን ከወደድሽው ለሌሎች እንዲደርስ ላይክ፣ ሼር እንዲሁም ቻናሉን ሰብስክራይብ ማድረጉን እንዳትረሺ። በቀጣይ ቪዲዮ እስክንገናኝ ሰላም።